ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። አስገራሚ መረጃ ደግሞ ወጥቷል። አባ ሕፃን የእመቤታችንን የቅድስት ድንግል ማርያምን ምስል በመስቀል ዳመራ ወቅት ይዘን መውጣት የለብንም ብለዋል። እስቲ እንስማቸው። እንኳን ለዋዜማ ለበዓለ መስቀሉ ለዋዜማ ዋዜማ አደረሳችሁ። ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ከዛ ውጪ ግን የተለያዩ ምልክቶችን ይዛችሁ መምጣት የለባችሁም። በተለይም የቅድስት ድንግል ማርያምን ምስል ማምጣት የለባችሁም ብለዋል። ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምን ጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝ በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። ይህንን መልእክት ተከትሎ በርካቶች ቁጣቸውን እየገለጹ ይገኛሉ። በእመቤታችን ስዕል አፈሩም። በሚመጣው የመስቀል በዓል አከባበር ላይ የእመቤታችን ስዕል በመስቀል አደባባይ ይዞ መገኘት ፈጽሞ የተከለከለ ነው ሲሉ መግለጫ ሰጥተዋል። ይህ ደግሞ ለኦርቶዶክሳውያን እጅግ ከክደት በላይ ክደት ነው። በአምላኳና በፈጣሪዋ እንዲሁም በልጇ በመድኃኒታችን በኢየሱስ ክርስቶስ መስቀል ላይ በመስቀሉ ስር የተገኘች እሷና እሷ ብቻ ነች። ታዲያ በዚህ ቀን በመጋዝና በስለት እንዲሁም በሰይፍ መካከል ያልፈራችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ዛሬ ኦርቶዶክሳውያን በእሷ እያፈሩ ነው። ይህ ማለት ደግሞ በምዕመኑ ብቻ ሳይሆን በምዕመናን ላይ አባቶች በዚህ ልክ ተናገሩ ማለት ለእመቤታችን ያላቸውን ክብር ዝቅ ማድረጋቸውን የማይረሳና ታሪክ የማይረሳው ሁኔታ እየተፈጠረ ነው። በዚህ አሁን ላይ ባለው አገዛዝና በተለያዩ ፖለቲካዎች አጀንዳ ተፈጥሮ የእመቤታችን ስዕል ሲቀደድ ምንም ያልተናገሩ አባቶች አሁን ግን የእመቤታችን ስዕል ይዛቸው መስቀል አደባባይ መገኘት ፈጽሞ የተከለከለ ነው ሲሉ ደግሞ የብዙዎችን ቀልብ የሳበ ሆኗል። ታዲያ ኦርቶዶክሳውያን የምንኮራባትንና የዘላለም መዳኛችን የሆናችሁን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ይዛችሁ በመስቀል አደባባይ ለመገኘት ቁርጠኝነት ሐሳባችሁ እንዳይቀርና ወደ ኋላ እንዳይቋረጥ መልእክቴን አስተላልፋለሁ። ማንም ቢሆን በእመቤታችን ሊመጣብና ሊደራደረን አይችልም። አባቶችም የራሳቸውን ሃይማኖት መከተል ይችላሉ እንጂ በእምነታችን ሊመጡብን አይችሉም። ይህንን መረጃ ለኦርቶዶክሳውያን ሼር አድርጉት።